በወረዳችን እቅድ ስናዘጋጅ ከ46000 ሄክታር መሬት በላይ አርሰን በዘር እንሸፍናለን ብለን ነው አቅደን የተነሳን። ከዚህ ጎን ለጎን ለአርሶ አደራችን የግብዓት አቅርቦት፣ የማዳበሪያ አቅርቦት፣ የምርጥ ዘር እንዲሁም የተለያዩ ዘሮችን በአማራጭ እንዲጠቀም በማድረግ እቅዳችን ውስጥ አካተን ስራ እየሰራን ያለንበት ሁኔታ አለ። እንግዲህ ይህንን ያክል ሄክታር መሬት ስንሸፍን አሁን ደግሞ ለኛ ወረዳ መለያ የሆነውን ከ28000 ሄክታር መሬት በላይ የሚሆነውን በጤፍ እንሸፍናለን ብለን ያሰብን። ስለዚህ በጤፍ ስንሸፍን በሰፋፊ ክላስተር በማደራጀት በ5 ቀበሌዎች ነው ስራ እየተሰራ ያለ። አሁን ዛሬ የምንገኝበት ቀበሌ ዱቄ ቀበሌ ነው። አንዱ ክላስተር የሚሰራበት እዚህ አካባቢ ነው ማለት ነው። ዛሬ እንደምታዩት የአንድ ቀን ዘርን መሰረት አድርጎ በርካታው አርሶ አደር ወጥቶ በተመሳሳይ ቀን እያረሰ እየዘራ ያለበት ሁኔታ ነው ያለ። በዘር አብዛኛውን መሬት ለመሸፈን ዛሬ ላይ የቀበሌው ማህበረሰብ ወጥቶ በነቂስ እየሰራ ያለበት ሁኔታ ነው ያለው። በክላስተር አዘራሩ ወይም በአንድ ቀን ዘር በሚሸፈነው ጎን ለጎን ደግሞ ከጎን እየተሰራ ያለ የቀበሌው ማህበረሰብ በሌሊት ወጥቶ የመንግስት ተቋማትን በተለይ ደግሞ የገበሬ ማሰልጠኛና የትምህርት ተቋማትን መሬት በምግብ ራስን ለመቻል ከመንግስት ጋራ በመቀናጀት ነው ስራ እየሰራ ያለ። ዛሬ በጠዋቱ የዱቄ የገበሬ ማሰልጠኛ ተቋም ላይ እንዳያችሁት በጤፍ ዘር ላይ ነው ሰው እየተሳተፈ ያለ። ሴት ወንድ ሳይል በነቂስ ወጥቶ ስራ እየሰራ ያለበት ሁኔታ ነው ያለ። ይሄ ግማሹ መሬት በመንግስት ደረጃ ተከዝኖ የሚቀመጥና መጠባበቂያ ያህል የሚያዝ ነው። በዚህ አመት አሁን በምግብ ራስን መቻል ይኖራናል ብለን ነው የምናስብ። በዚህ ሳምንት ከወቅቱ የአየር ንብረት ጋር ተዛማጅ በማድረግ የዘር ጊዜያችንን ፈጠን ብለን በመዝራት ነሐሴ 11 ድረስ የሚጓተተውን እስከ ነሐሴ 4 ለማጠናቀቅ ወረዳው ስራ እየሰራ ያለበት ሁኔታ ነው ያለው።